ትራምፕ በቤጂንግ ራት ግብዣ ላይ የገጠማቸው ቪዲዮ ይዘንላችሁ ቀርበናል። እስከ መጨረሻ ከኛ ጋር ቆዩ። እንዲሁም የሀገራዊ ምክክር ጉዳይንም ወደ እናንተ ጆሮ ለማድረስ አሰናደን ይዘንላችሁ ቀርበናል። እስከ መጨረሻ ከኛ ጋር ነው። የሀገራዊ ምክክር ኮሚሽን አፈጻጸም ሪፖርቱ ለከፍተኛ ፌዴራልና የክልል ስራ ኃላፊዎች አቀረበ። ጠቅላይ ሚኒስትር አብይ አህመድ ከፍተኛ የፌዴራልና የክልል ስራ ኃላፊዎች፣ የህዝብ ተወካዮች ምክር ቤት ቋሚ ኮሚቴ አባላት በተገኙበት የሀገራዊ ምክክር ኮሚሽን አፈጻጸም ሪፖርቱ ዛሬ ጠዋት ላይ አቅርበዋል። ኮሚሽኑ እስካሁን ያከናውናቸውን አባይ ተግባራትን፣ የገጠሙትን ተግዳሮቶችን፣ ለተግዳሮቶቹ የሰጣቸውን መፍትሄዎች አቅርበዋል። ወደፊትም የሀገር ምክክር ሂደቱን ባታሰበው ልክ ለማስኬድ ከተለያዩ ባለድርሻ አካላት ጋር የሚጠበቁ ሚናዎችን አስቀምጧል። በእስካሁን ስራ ካቀረቡት ቁልፍ ስኬቶች መካከል አንደኛ፣ አካታችና አሳታፊ የሆነ የምክክር ተሳታፊዎች ልየታ። የሀገራችን 93 በመቶ የሸፈነው በ1234 ወረዳዎች ስኬታማ የአጀንዳ ማሰባሰብና ልየታ ማድረግ ይገኙበታል። በሌላ በኩል ኮሚሽኑ 22 ዙር የሚሆኑ የተለያዩ ቁልፍ ባለድርሻ አካላት ጋር ተቀራርቦ ለመከራከር የተደረገበት ሰፊ ጥረት ቢኖርም ባለው ምቹ ያልሆኑ ሁኔታዎች በትግራይ ክልል በሚገኙ ወረዳዎች ውስጥ ምክክር ለማድረግ አለመቻሉን አመልክተዋል። ለዚህ ተግዳሮት ምላሽ ለመስጠት ኮሚሽኑ ከመላው የትግራይ ክልል ከተወጣጡ ባለድርሻ አካላትና በተለያዩ የሀገራችን ክፍሎች የሚገኙ የትግራይ ክልል ተወላጆችን በማካተት በአዲስ አበባ ከተማ በማሰባሰብ የአጀንዳ ማሰባሰብና ልየታ ማካሄዱንም ገልጸዋል። በቀጣይ የሀገራዊ ምክክር ምዕራፍ ኮሚሽኑ የሚከተሉትን ተግባራትን ለማካሄድ አስቀምጧል። የፖለቲካ ተዋናይ ተሳትፎ ማጠናከር፣ የሀገራዊ ምክክር አጀንዳዎችን ማቅረጽ፣ የሀገራዊ ምክክር ጉባኤን ማካሄድ፣ በሀገር ደረጃ ስምምነት የተደረሰባቸው ውጤቶችና ምክር ሀሳቦችን ተፈጻሚነት ማመቻቻት የሚሉት የኮሚሽኑ ቀጣይ ስራዎች ውስጥ ይገኙበታል። ቤጂንግ የራት ግብዣ ላይ የቻይናው ፕሬዝዳንት ከመቀመጫቸው ተነስተው ሲሄዱ ትራምፕ የፕሬዝዳንቱን የግል ማስታወሻ ደብተር ሲያገላብጡ መታየታቸው መነጋገሪያ ሆኗል። ሰላም ውድ የተከበራችሁ በዓለማችን ላይ የምትገኙ የዚህ ዩቲዩብ ቻናል ተከታዮች ዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ በየጊዜ አዳዲስ መረጃዎች ወደ እናንተ እንድናደርስ ይህንን እንድትቀላቀሉ ቻን እያወጣች ነው። ትራምፕ ኢራን ከመሬት ስር የቀበረቻቸውን ሚሳኤሎች ማውጣት መጀመሯን ትራምፕ ተናግረዋል። ይህ የኢራን እንቅስቃሴ ከአንድ ጥቂት አያልፍም ያሉ ሲሆን ኢራን ወደ ስምምነት እንድትመጣም እየታገሰን ነው፣ ባይሆን ኖሮም ምን እንደምናደርግ እኛ እናውቃለንም ብለዋል። ይህ የትራምፕ ዛቻ ነው ወይስ ማስጠንቀቂያ? አቅንተው ውይይት ካደረጉ በኋላ የቻይናው ፕሬዝዳንት ወታደራዊ መሳሪያዎችን ለኢራን እንደምትልክ ነገር ግን የኢራን ነዳጅ መግዛቷን እንደምትቀጥል የሆርሙዝ ሰርጥን ለመክፈት ስምምነት እንዲደረግም እንደሚፈልጉና ከተቻለም ድጋፍ እንደሚያደርጉ ገልጸውልኛል ብለዋል ዶናልድ ትራምፕ። ዩቲዩብ ቻናላችንን ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። ለሌሎች እንዲደርሱም ሼር በማድረግ እንድትተባበሩ በታላቅ አክብሮት እንጋብዛችኋለን። መልካም ቀን።